ወዳጆቼ ዛሬ ጠዋት በመጽሐፍ ቅዱስ ውስጥ ካሉ እጅግ ውብና ሕይወትን ከሚለውጡ እውነቶች ስለ አንዱ ለልባችን እናገራለሁ። በአዲስ ቀን ላይ ፀሐይ ስትወጣ የሚከሰት ጥልቅና የተቀደሰ ነገር አለ። ሌሊቱ አልፏል። ከእርሱም ጋር ትላንትና ሲከብዱን የነበሩ ጭንቀቶች፣ ውድቀቶች፣ ተስፋ ማጣትና በትላንትና ውሏችን ተጣብቀውብን የነበሩ ጸጸቶች ሁሉ አብረው አልፈዋል። ነገር ግን በዚህች ማለዳ ገና አይናችንን ሳንከፍት ወይም ስለ አዲሱ ቀን ሳናውቅ ተአምራዊ ነገር ቀድሞ ተከስቷል። የእግዚአብሔር ምሕረት ሳንጠይቅ በጥረታችን ያልሆነ ወይም በምንም አይነት ሁኔታ ልንረዳው በማንችልበት መንገድ በሕይወታችን ላይ ራሱን አድሷል። ይህ በጠባያችን ወይም በአፈጻጸማችን ላይ የተመሰረተ በሁኔታዎች የተመሰረተ ምሕረት አይደለም። ይህ እግዚአብሔር መሐሪ ስለሆነ ብቻ ወደኛ የሚፈስ ፍጹም ምሕረት ነው። ዛሬ የምንካፈለው መልእክት ዋና ጭብጥም ይኸው ነው። መጽሐፍ ቅዱስ በሰቆቃው ኤርምያስ ምዕራፍ 3 ቁጥር 22 እስከ 23 ላይ ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው አያልቅምና ማለዳ ማለዳ አዲስ ነው፣ ታማኝነትህ ብዙ ነው ይለናል። ይህ ጥቅስ እግዚአብሔር ማን እንደሆነና በእያንዳንዷ የሕይወት ቀናችን ምን እንደሚሰጠን በግልጽ ያሳየናል። የእርሱ ርኅራኄ መቼም አያልቅም። ይህ ማለት ደግሞ ደጋግመን ስለበደልነው የሚሟጠጥ፣ የሚቀንስ ወይም የሚያልቅ አይደለም። ብዙዎቻችን አማኞች የእግዚአብሔርን የዕለት ተዕለት የምሕረትና የጸጋ ተአምር እንዲመጣ እንናፍቃለን። ነገር ግን አሁንም የትላንትን ሸክም ወደ ዛሬ ተሸክመን እንመጣለን። በትላንት ስህተታችን እንደታሰርን እንኖራለን። በየማለዳው የምንንቀሳቀሰው የእግዚአብሔር ጸጋ ገደብ እንዳለውና የይቅርታ ኮታችንን ቀድመን እንደጨረስን በማሰብ ነው። ነገር ግን ይህ የእግዚአብሔር ምሕረት በእውነት እንዴት እንደሚሰራ ካለመረዳት የሚመጣ ጥልቅና አደገኛ ስህተት ነው። የእግዚአብሔር ምሕረት ከልክ በላይ ተጠቅመንበት የምንሟጥጠው የባንክ ሂሳብ አይደለም። ይልቁንም በየማለዳው ያለማቋረጥና ያለመጥፋት የሚፈስ የማይደርቅ የውሃ ምንጭ ነው። ይህ እውነት እያንዳንዱን ቀን በተስፋና በልበ ሙሉነት እንድንጀምር አመለካከታችንን ሊለውጠው ይገባል። የእግዚአብሔር ምሕረት እውነታ በሕይወታችንና በወደፊታችን ላይ ያለውን አመለካከት ሙሉ በሙሉ ይለውጣል። የእግዚአብሔር ምሕረት በየማለዳው አዲስ መሆኑን ስንረዳ ካለፈው ዘመን ግፍና እስራት ነፃ እንወጣለን። ከእንግዲህ ራሳችንን በስህተታችን ልንመዝን ወይም በእግዚአብሔር ፍርድ ፍርሃት ውስጥ ልንኖር አይገባም። ዛሬ ወደፊት ለእያንዳንዷ የሕይወት ቀናችን ያለንን አቀራረብ የሚቀይሩ 3 መሰረታዊ የምሕረት እውነቶችን እንካፈላለን። እንዲሁም በኢየሱስ ስም ኃይለኛ ጸሎት አብረን እንጸልያለን። ስለዚህ እስከ መጨረሻው ተከታተሉና ይህንን በረከት ለመቀበል ልባችንን እንክፈት። አሁን ወደዚህ ኃይለኛ እውነት እንመለስ። የእግዚአብሔር ምሕረት ከምንገምተው በላይ ጥልቅና ሰፊ ነው። ምሕረት የሚለውን ቃል ደጋግመን ከመስማታችን የተነሳ አንዳንድ ጊዜ ትክክለኛ ክብደቱና ትርጉሙ ሊጠፋብን ይችላል። ምሕረት ማለት ቅጣት አለመኖር ብቻ አይደለም። ምንም እንኳ ይህንን ጠቃሚ እውነታ ቢጨምርም ምሕረት ማለት በወደቅንበት በተሰበርንበትና በማይገባን ሁኔታ ውስጥ ሆነን እግዚአብሔር ርኅራኄን ለመስጠት የወሰነው ሆነ ተብሎ የተደረገ ውሳኔ ነው። እግዚአብሔር መጥፎ ጎናችንን እያየ ሁሉንም ነገር አልፎ እኛን ለመውደድ መምረጡ ነው። ጥልቅ ውርደታችንን እያየ በፍርድ ፈንታ ነፃነትን መስጠቱ ነው። መገለል በሚገባን ጊዜ እጆቹን ዘርግቶ መቀበሉ ነው። የምሕረት ጥልቀት በስራችን ወይም በስኬታችን ላይ አለመመስረቱ ነው። ምሕረት ስለሰራ ነው ሳይሆን እግዚአብሔር ስለመረጠ የሚሰጠን ስጦታ ነው። መጽሐፍ ቅዱስ በሮሜ 3 ቁጥር 23 እስከ 24 ላይ እንዲህ ይለናል። ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል፣ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ተብሎ ተጽፏል። ይህ ክፍል ስለ ማንነታችንና ስለ እግዚአብሔር ምሕረት ወሳኝ ነገር ይነግረናል።
የተወለድነው ከእግዚአብሔር ተለይተን ቢሆንም የተፈጠርነው ግን በእርሱ ለዘላለም እንድንወደድ ነው። ይህ የእግዚአብሔር ምሕረት አስደናቂ ምስጢር ነው። ይህም ሕይወታችንን እንዴት እንደምንመራ ሙሉ በሙሉ ይቀርጸናል። በዚህ ምድር ላይ ያለን እያንዳንዳችን በእግዚአብሔር ፊት በተመሳሳይ ሁኔታ ላይ እንገኛለን። ሁሉም ኃጢአትን ሰርቷል፣ ከክብሩም ጎድሏል። ሁሉም ከእግዚአብሔር መለየት ይገባው ነበር። ሆኖም እግዚአብሔር በኢየሱስ ክርስቶስ በኩል ቤዛነትን ሰጥቶናል። እውነታው በመስቀሉ ስር ሁላችንም እኩል መሆናችን ነው። ማናችንም ከሌላው አንበልጥም። ማናችንም ምሕረቱ አይገባንም። ሆኖም ሁላችንም በኢየሱስ ክርስቶስ በኩል በሆነው ቤዛነት እንዲያው በነጻ ተሰጥቶናል። የእግዚአብሔር ምሕረት ጥልቀት ማለት የትኛውም ኃጢአታችን እርሱ ይቅር ሊለው ከሚችለው በላይ አይደለም ማለት ነው። የትኛውም ውድቀት ከእርሱ ርኅራኄና ፍቅር አያርቀንም። የሰራነው ስህተት እርሱ ይቅር ለማለት ካለው ፈቃደኝነት ጋር ሊወዳደር አይችልም። ሁኔታዎች የቱንም ያህል ቢወሳሰቡ የእርሱ ምሕረት ሊለውጣቸው ይችላል። ጥልቅ ቁስላችን በምሕረቱ ሊፈወስ ይችላል። በሁለተኛ ዜና 33 ላይ የተጠቀሰውን የንጉሥ ምናሴን አስደናቂ ታሪክ እናስታውስ። ምናሴ በ12 ዓመቱ የይሁዳ ንጉሥ በሆነ ጊዜ ወዲያውኑ ከእግዚአብሔር ራቀ። በእግዚአብሔር ፊት ክፉ ነገርን አደረገ። ክፋቱም በመላው ሀገር ላይ ጥልቅና ሰፊ ነበር። ሕዝቡን ከቀድሞ አባቶቻቸው በከፋ ሁኔታ ወደ ጣዖት አምልኮና ወደ መንፈሳዊ ጨለማ መራቸው። ንጹሕ ደም አፈሰሰ። በእግዚአብሔር ቤተ መቅደስ ውስጥ ለባዕድ አማልክት መሠዊያዎችን ሠራ። አመፁ የተደበቀ ሳይሆን ግልጽ ድፍረት የተሞላበትና አጥፊ ነበር። መጽሐፍ ቅዱስ በሁለተኛ ዜና 33 ቁጥር 9 እስከ 10 ላይ ምናሴ የይሁዳንና የኢየሩሳሌምን ነዋሪዎች እግዚአብሔር ከእስራኤል ልጆች ፊት ካጠፋቸው አሕዛብ ይልቅ ክፉ እንዲያደርጉ አሳታቸው ይላል። እግዚአብሔር ለምናሴና ለሕዝቡ ቢናገራቸውም ሊሰሙት አልፈለጉም። ምናሴ በአመፁ ውስጥ ከመጥለቁ የተነሳ እግዚአብሔር ወደ እርሱ እንዲመለስ የሚጠራበትን ድምፅ እንኳ መስማት አልቻለም ነበር። ሆኖም እግዚአብሔር ተስፋ አልቆረጠበትም። ማስጠንቀቂያውን ሁሉ በናቀ ጊዜና ንስሐ ለመግባት የቀረበለትን ዕድል ባጣ ጊዜ እንኳ። እዚህ ጋር ነው የእግዚአብሔር ምሕረት ታሪኩን በሚያስገርምና በሚለውጥ ሁኔታ የሚቀይረው። እግዚአብሔር ምናሴ በአሦራውያን ተማርኮ ከቤቱ ርቆ እንዲሄድ ፈቀደ። በዚያ በእስራትና በተስፋ መቁረጥ ውስጥ ሆኖ በልቡ ውስጥ አንድ ትልቅ ለውጥ ተከሰተ። ያ አስቸጋሪ ሁኔታ የእግዚአብሔርን ምሕረት የሚያገኝበት መንገድ ሆነ። መጽሐፍ ቅዱስ በሁለተኛ ዜና 33 ቁጥር 12 እስከ 13 እንደሚነግረን ምናሴ በጭንቀት ጊዜ አምላኩን እግዚአብሔርን ፈለገ፣ በፊቱም እጅግ ተዋረደ፣ ወደ እርሱም ጸለየ፣ እግዚአብሔርም ልመናውን ሰማ ይላል። ምናሴ ቀሪ ዘመኑን የእግዚአብሔርን ምሕረት ቀምሶ ሙሉ በሙሉ ተለውጦ ኖረ። ቀሪ ዘመኑን ሕዝቡን ወደ እግዚአብሔር ለመመለስና ያመጣውን ክፋት ለመሻር ተጠቀመበት። የእግዚአብሔርን መሠዊያ መልሶ ሠራ፣ ይሁዳንም ወደ ጽድቅ መራ። የምሕረትን ጥልቀትና ኃይል ስንረዳ የሚሆነው ነገር ይኸው ነው። ምሕረት በሕጋዊ መንገድ ኃጢአትን ይቅር ብሎ ብቻ አይተወንም። ይልቁንም በማንነታችን ጥልቅ ክፍል ውስጥ ይለውጠናል። ማንነታችንንም ዳግም ይገነባል። መጽሐፍ ቅዱስ በኤፌሶን 2 ቁጥር 4 እስከ 5 ላይ እግዚአብሔር በምሕረቱ ባለጸጋ እንደሆነ ያስታውሰናል። የእግዚአብሔር ምሕረት ባለጸጋ ተብሎ መጠራቱ ሞልቶ የሚፈስ የማይታክትና ማለቂያ የሌለው መሆኑን ያሳያል። የእግዚአብሔርን የምሕረት ጥልቀት ለመመርመር ዘላለምን ብናሳልፍ እንኳ ፍጻሜው ላይ አንደርስም። ምሕረቱ ገደብ፣ ክልከላ ወይም ልናሟላው የሚገባ ቅድመ ሁኔታ የለውም። የምሕረቱ ጥልቀት ማለት ቀናችንን በውርደት ወይም በጸጸት መጀመር የለብንም ማለት ነው። የትላንትን ስህተት ዛሬ ልንሸከም አይገባም። እግዚአብሔር ደጋግመን ስለበደልነው በመጨረሻ ተስፋ ይቆርጥብን ይሆን ብለን ልንጨነቅ አይገባም። ምሕረቱ በየማለዳው አዲስ ነው። ይህም ማለት በትላንት ውድቀት ሳይበከል አዲስ ሆኖ ይመጣል ማለት ነው። ብዙዎቻችን በውድቀታችን ምክንያት ስለ ራሳችን ውሸትን አምነን ሊሆን ይችላል።
በሰራነው ኃጢአት ምክንያት ሊጠገን የማይችል ጥፋት እንዳጠፋን እናስባለን። ነገር ግን ይህ የእግዚአብሔርን ምሕረት ተፈጥሮ ካለመረዳት የሚመጣ ነው። መጽሐፍ ቅዱስ በአንደኛ ዮሐንስ 1 ቁጥር 8 እስከ 9 እንደሚለው ኃጢአታችንን ብንናዘዝ እርሱ ታማኝና ጻድቅ ስለሆነ ኃጢአታችንን ይቅር ይለናል። መናዘዝ ወደ እግዚአብሔር ምሕረት ፍሰት ውስጥ ያስገባናል። ምሕረትን በብቃታችን ወይም በአፈጻጸማችን አናገኘውም። ይልቁንም ምሕረትን የምናገኘው ስለሚያስፈልገን ነገር ለእግዚአብሔር በታማኝነት ስንናገርና ንስሐ ስንገባ ነው። ውድቀታችንን በእውነተኛ ሐዘን ስንናዘዝ ለምሕረቱ ጥልቀት ራሳችንን እንከፍታለን። የእግዚአብሔር የምሕረት ጥልቀት የሚገለጠው ደግሞ ተሰብረንና ቆስለን ወደ እርሱ ስንመጣ በሚያደርግልን እንክብካቤ ነው። እግዚአብሔር ስለ ውድቀታችን አያሳፍረንም ወይም ለፍቅሩ እንደማንገባ ለማሳየት ድክመታችንን እንደ ማስረጃ አይጠቅስም። ይልቁንም ያሰረንን ውርደት በሚፈውስ ርኅራኄና ቸርነት ያገኘናል። ያለ ፍርሃት ወደ እግዚአብሔር መቅረብ እንችላለን። ምክንያቱም ምሕረቱ በኢየሱስ ክርስቶስ በኩል ስለ ኃጢአታችን ዋጋ ከፍሏል። ምሕረቱ ሁሉንም ይሸፍናል፣ ሁሉንም ይቅር ይላል። ለሁሉም ነገር ወደፊት የምንሄድበትን መንገድ ይከፍታል። አሁን ደግሞ በየቀኑ አዲስ ለሚሆነው ለእግዚአብሔር ምሕረት በምስጋና ስለመኖር ትኩረት ሰጥተን እናውራ። የእግዚአብሔርን ምሕረት በአእምሮ ማወቅ አንድ ነገር ነው። ነገር ግን ለእርሱ በምስጋና ምላሽ መስጠት ፈጽሞ የተለየና ኃይለኛ ነገር ነው። ምስጋና ለሚከሰቱ መልካም ነገሮች የምንሰጠው ስሜታዊ ምላሽ ብቻ አይደለም። ምስጋና ልባችንንና አእምሮአችንን ከእግዚአብሔር ባህሪና ከማያቋርጥ ጥበቃው ጋር የሚያገናኝ ሆን ተብሎ የሚደረግ የልብ ውሳኔ ነው። ለእግዚአብሔር ምሕረት በምስጋና ስንኖር ሕይወታችንን በራሳችን ኃይል ለመቆጣጠር መሞከራችንን እናቆማለን። ይልቁንም ሕይወታችንን በየቀኑ ከእግዚአብሔር ርኅራኄ የሚሰጥ ስጦታ አድርገን ማየት እንጀምራለን። ይህ የአመለካከት ለውጥ በሕይወት ውስጥ ለምናደርገው እንቅስቃሴ ሁሉ ትልቅ ትርጉም አለው። ምስጋና ወደ ታላቅ እምነትና በእግዚአብሔር አቅርቦት ላይ ወደሚኖር ጥልቅ እምነት የሚመራ በር ነው። መጽሐፍ ቅዱስ በፊልጵስዩስ 4 ቁጥር 4 እስከ 6 ላይ እንዲህ ይላል፣ ሁል ጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ፣ ገርነታችሁ ለሰው ሁሉ ይታወቅ፣ ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ልባችሁን በእግዚአብሔር ፊት አስታውቁ እንጂ በአንዳች አትጨነቁ ተብሎ ተጽፏል። ጳውሎስ የሚያስተምረን ምስጋና ሁሉ ነገር መልካም ሲሆን ብቻ የምናደርገው ነገር እንዳልሆነ ነው። ምስጋና በማንኛውም ሁኔታ ውስጥ የምንለማመደው ነገር ነው። ምክንያቱም የእግዚአብሔር ምሕረት በሁኔታዎች ላይ የተመሰረተ አይደለም። ቀናችን ቀላልም ይሁን አስቸጋሪ፣ ሀብታችን የሞላም ይሁን ያነሰ፣ ግንኙነታችን የሰመረም ይሁን የላላ፣ የምሕረቱ አዲስነት አይቀየርም። የእግዚአብሔር ምሕረት የማይለወጥ ቋሚና በየማለዳው አዲስ ነው። ሁኔታዎቻችን ምንም ቢሆኑ የእግዚአብሔር ምሕረት የማይለወጥ ቋሚና በየማለዳው አዲስ ነው። ይህ ብዙ ሰዎች ፈጽሞ የማይለማመዱት አዲስ የሕይወት አቀራረብ ነው። ቀናችንን ለእግዚአብሔር ምሕረት ምስጋና በማቅረብ ስንጀምር ለፈተናዎች የምንሰጠው ምላሽ ሁሉ ይቀየራል። የሶርያ ጦር አዛዥ የነበረውን የንዕማንን ታሪክ እናስታውስ። ሁለተኛ ነገሥት 5። ንዕማን ስኬታማ የጦር መሪና በሶርያ ንጉሥ ዘንድ የተከበረ ሰው ነበር። በትልቅ ስኬትና ስልጣን ውስጥ የነበረ ቢሆንም በዘመኑ የማይፈወስና አሳፋሪ ተደርጎ በሚቆጠር ለምጽ በሽታ ይሰቃይ ነበር። ስልጣኑና ሀብቱ የቱንም ያህል ቢሆን ለበሽታው ፈውስ ሊገዛለት አልቻለም። አገልጋዮቹ በእስራኤል ሀገር የሚገኝ አንድ ነቢይ ሊረዳው እንደሚችል ነገሩት። ንዕማንም ከነቢዩ ኤልሳ ፈውስን ፍለጋ ወደዚያ ተጓዘ። መጽሐፍ ቅዱስ በሁለተኛ ነገሥት 5 ቁጥር 10 እስከ 12 እንደሚነግረን ኤልሳም ሂድ፣ በዮርዳኖስም 7 ጊዜ ታጠብ፣ ሥጋህም ይፈወሳል፣ አንተም ንጹሕ ትሆናለህ ብሎ ወደ እርሱ መልእክተኛ ላከ። ንዕማን ግን ተቆጥቶ ሄደ፣ እንዲህም አለ፣ እነሆ ወደ እኔ የሚመጣ ቆሞም የአምላኩን የእግዚአብሔርን ስም የሚጠራ የለምጹንም ስፍራ በእጁ ዳሶ
የሚፈውሰኝ መስሎኝ ነበር አለ። የንዕማን ምላሽ እኛ የምንፈልገውን ምህረትና ፈውስ ለማግኘት ስንል እንኳ አንዳንድ ጊዜ ከራሳችን ትዕቢት ወይም ከጠበቅነው ነገር ጋር ስላልተገጣጠመ የምህረቱን እድል ልንገፋው እንደምንችል ያስተምረናል። ንዕማን ነብዩ የሆነ ታላቅና አስደናቂ ነገር አድርጎ የእርሱን ክብር እንደሚያረጋግጥለት ጠብቆ ነበር። ይልቁንም የተነገረው ግን ቀለል ያለና ትሁት የሚያደርግ ነገር ነበር። ይህም ትዕቢቱ ፈውሱን እንዲያጣ ሊያደርገው ደርሶ ነበር። እርሱ የሚፈልገው ለራሱ ትርጉም የሚሰጥ ቀመር እንጂ ቀላል የእምነትና የመታዘዝ ተግባር አልነበረም። የጠበቀው ነገር ምህረቱን እንዳይቀበል እንቅፋት ሆኖበት ነበር። ሆኖም አገልጋዮቹ አባበሉት፣ እርሱም በመጨረሻ ራሱን አዋርዶ ታዘዘ። መጽሐፍ ቅዱስ በሁለተኛ ነገሥት 5 ቁጥር 13 እስከ 14 ላይ እንደሚለው ንዕማን ወርዶ በዮርዳኖስ 7 ጊዜ ጠለቀ፣ ስጋውም እንደ ትንሽ ብላቴና ስጋ ሆኖ ተመለሰ፣ ንጹሕም ሆነ። ንዕማን በምህረት ተለውጦ አዲስ ሰው ሆኖ ወደ ቤቱ ተመለሰ። ሆኖም ከፈውሱ በኋላ የሆነውን ነገር ልብ በሉ። በቁጥር 15 ላይ እንደተገለጸው አሁን በእስራኤል ካለው በቀር በምድር ሁሉ አምላክ እንደሌለ አወቅኩ አለ። የንዕማን የመጀመሪያ ምላሽ ምስጋናና በእግዚአብሔር ፊት መዋረድ ነበር። የሆነው ነገር በእርሱ ብቃት ሳይሆን ሊፈውሰው በመረጠው አምላክ ምህረት መሆኑን አወቀ። ይህ በየቀኑ በምስጋና መኖር ማለት እያንዳንዱን ማለዳ በዚህ ዕውቀት መጀመር ማለት ነው። ዛሬ የምንተነፍሰው አየር፣ ጤናችን፣ ጥበቃችንና ያገኘነው እድል ሁሉ እኛ ስለሰራነው ሳይሆን በእግዚአብሔር ምህረት የተሰጠን መሆኑን በማወቅ እንነቃለን። ይህ ዕውቀት ለቀላል ነገሮች እንኳ ምስጋና እንድናቀርብ ያደርገናል። መተንፈስ ስጦታ መሆኑን፣ መራመድ ተአምር መሆኑን እንረዳለን። መጽሐፍ ቅዱስ በመዝሙር 100 ቁጥር 1 እስከ 2 ላይ ምድር ሁሉ ለእግዚአብሔር እልል በሉ፣ በደስታም ለእግዚአብሔር ተገዙ፣ በሐሴትም ወደፊቱ ግቡ ይላል። ምስጋናችን በዕለት ተዕለት ሕይወታችን ውስጥ መገለጥ አለበት። በጸጋ ስለምንኖር የደስታ ሰዎች እንሆናለን። የእግዚአብሔርን ምህረት ስለቀመስን እኛም የልግስና ሰዎች እንሆናለን። እግዚአብሔር በእኛ ላይ የታገሰውን በማሰብ እኛም ለሌሎች ታጋሾች እንሆናለን። አንድ ሰው ቢበድለን መጀመሪያ የምናስበው እግዚአብሔር ያደረገልንን ምህረት ለዚያ ሰው ማካፈል ይሆናል። ይህ ነው የእግዚአብሔርን ምህረት ከማወቅ ባለፈ በየቀኑ በምስጋና የመኖር ትርጉም። አሁን ደግሞ ከእግዚአብሔር ምህረትን እንደተቀበልን ሁሉ እኛም ለሌሎች ምህረት ማድረግ ምን ማለት እንደሆነ እናስብ። ወዳጆቼ፣ በእኛ ላይ የፈሰሰው ምህረት ለራሳችን ብቻ እንድናስቀረው አይደለም፣ ይልቁንም በየቀኑ በምናገኛቸው ሰዎች ሁሉ ላይ እንዲፈስ ነው። እግዚአብሔር ለኛ ምን ያህል ምህረት እንዳደረገልን ስንረዳ ለሌሎች የምህረት መተላለፊያ ከመሆን ውጪ አማራጭ አይኖረንም። መጽሐፍ ቅዱስ በማቴዎስ 18 ቁጥር 21 እስከ 22 ላይ በዚያን ጊዜ ጴጥሮስ ወደ እርሱ ቀርቦ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ልተውለት? እስከ 7 ጊዜ ነህ አለው። ኢየሱስ እንዲህ አለው፣ እስከ 7 ጊዜ 7 እንጂ እስከ 7 ጊዜ አልልህም አለው። ኢየሱስ እዚህ ጋር የይቅርታን ቁጥር በሂሳብ እንድናሰላ አይደለም የነገረን። ይልቁንም ይቅርታ ተፈጥሯዊና ሁል ጊዜ የምናደርገው ተግባር እስኪሆን ድረስ ቁጥር መቁጠርን አቁሙ እያለን ነው። ይቅር የምንለው እኛ ቸር ስለሆንን ወይም ያ ሰው ይቅርታ ስለሚገባው አይደለም። ይቅር የምንለው እግዚአብሔር ያለምንም ገደብና ቅድመ ሁኔታ እኛን ይቅር ማለቱን ስለምናስታውስ ነው። 7 ጊዜ 7 ማለት ማለቂያ የሌለውን ይቅርታን ይወክላል። ይህ ዓለም ከሚከተለው የቂምና የበቀል መንገድ ፈጽሞ የተለየ የአኗኗር ዘይቤ ነው። ስለ ነቢዩ ሆሴዕ አስደናቂ ታሪክ እናስታውስ። ሆሴዕ በእስራኤል መንፈሳዊ ጨለማ በነገሰበት ዘመን የኖረ ነቢይ ነው። እግዚአብሔር ሆሴዕን የማትታመነውን እስራኤልን ለመወከል የምትበድለውንና በታማኝነት የማትኖርን ጎሜር የምትባል ሴት እንዲያገባ አዘዘው። እርሷም ደጋግማ በደለችው፣ አሳፈረችው።
ሆኖም እግዚአብሔር ሆሴዕን መልሶ እንዲወዳትና እንዲቀበላት አዘዘው። ሆሴዕ ይህን ያደረገው እግዚአብሔር ለእኛ የሚያደርገውን ምሕረት በተግባር ለማሳየት ነበር። ይህ እጅግ ከባድ ጥሪ ቢሆንም ሆሴዕ ታዘዘ። እግዚአብሔር ለማይገባቸው ምሕረት ያደርጋል፣ ለሚገፉት ፍቅርን ይሰጣል፣ ለሚከዱት ይቅርታን ያደርጋል። ለሌሎች ምሕረት ማድረግ በእምነታችን ልንኖርበት ከሚገቡ ታላላቅ መንገዶች አንዱ ነው። የበደለንን ይቅር ስንል የእግዚአብሔርን ባህሪ እያንጸባረቅን ነው። ክፋት ሲደረግብን በቸርነት ስንመልስ የእግዚአብሔርን መንግሥት መንገድ እየተከተልን ነው። የሰውን ውድቀት ወሬ ከማድረግ ስንቆጠብ ምሕረት እያደረግን ነው። መጽሐፍ ቅዱስ በቆላስይስ 3 ቁጥር 12-13 ላይ እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁም ሆናችሁ ምሕረትን፣ ርኅራኄን፣ ቸርነትን፣ ትሕትናን፣ የዋህነትን፣ ትዕግስትን ልበሱ። እርስ በርሳችሁ ትዕግስትን አድርጉ። ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ። ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ ይላል። ይህ በእኛ በኢየሱስ ለምናምን አማራጭ ሳይሆን መመሪያችን ነው። ይቅርታ ማለት በደሉን መደበቅ ወይም አልተፈጠረም ማለት አይደለም። ይቅርታ ማለት እኛ በቂም ሰንሰለት እንዳንታሰር ራሳችንን ነፃ ማውጣት ማለት ነው። ቂም መያዝ እኛን እንጂ የበደለንን ሰው አይጎዳም። ምሕረት የሚያደርግ ሰው ታላቅ ማስተዋል ያለው ሰው ነው። ሁሉም ሰው በሆነ መንገድ ተሰብሮ እንደሆነ፣ ሁሉም ሰው እኛ በማናውቀው ትግል ውስጥ እንደሆነ ይረዳልና። ወዳጆቼ የእግዚአብሔር ምሕረት በየማለዳው አዲስ ነው። ይህ እውነት በሕይወታችን ውስጥ ያለውን ነገር ሁሉ ይለውጣል። ምሕረቱ ስለ ራሳችን፣ ስለ ዓለማችንና ስለ ግንኙነታችን ያለውን ግንዛቤ ለዘላለም ይለውጠው። ነገ ጠዋት ስንነቃ የእግዚአብሔር ምሕረት እንደገና አዲስ መሆኑን እናስታውስ። አሁን በዚህ ድምፄን ለምትሰሙ ሁሉ በጸሎት ወደ ጌታ ፊት እንቅረብ። የዚህን ጸሎት በረከቶች እንድታገኙ ይህን ጸሎት ከኔ ጋር እንድንጸልይ ወይም የእያንዳንዳችሁ ጸሎት እንደሆነ እያሰባችሁ በእምነት እንድታዳምጡ ፈልጋለሁ። ወደ ቸሩና አፍቃሪው አምላካችን እንጸልይ። በሰማያት የምትኖር አባት ሆይ፣ ሁሉን የምትችል አምላክ፣ በምስጋናና በትህትና ልብ በዙፋንህ ፊት እንቀርባለን። አንተ ምሕረትህ ወሰን የሌለው ርኅራኄህም የማይለካና የማያልቅ ቅዱስ አምላክ ነህ። ምሕረትህ ከቶ አያልቅምና ታማኝነትህም ከምናስተውለው በላይ ታላቅ ስለሆነ እናመሰግንሃለን። ስለ ኢየሱስ ክርስቶስ ደም እናመሰግንሃለን። ስለ ታረቅንበት፣ ምሕረትህን ስላገኘንበት፣ ስለ ኢየሱስ ዛሬም ትኩስ ስለሆነው ክቡር ደም ስምህን እንባርካለን። እርሱ ኃጢአታችንን ሁሉ የሚሸፍን ከአመፃም ሁሉ የሚያነጻን ቅዱስ ደም ነው። ምሕረትህ በማለዳ አዲስ በመሆኑና በጸጋህ ለመመላለስ አዲስ ዕድል ስለተሰጠን እናመሰግንሃለን። ቅዱስ አባት፣ ዛሬ ይህን ጸሎት በምንሰማ በሁላችን ስም በፊትህ እንቆማለን። የትላንትናውን ውድቀትና ጸጸት ለተሸከሙ ሁሉ እንማልዳለን። የእግዚአብሔር ምሕረት ያደረግኩትን ነገር ለመሸፈን ይበቃ ይሆንን ብለው ለሚጠራጠሩ ሁሉ በፊትህ እንቀርባለን። ጌታ ሆይ ምሕረትህ ይብዛለን፣ በይቅርታህ ተገናኘን። ምሕረትህ ዛሬም አዲስ ነውና ታማኝነትህም ብዙ ነውና ዛሬ ከምሕረትህ አጥግበን። ደግሞ ምሕረትህ ለየትኛውም በደልና ኃጢአት የሚበቃ እንደሆነ የነገረንን ቃልህን ማመን ለእያንዳንዳችን እንዲበዛ እንለምንሃለን። በምሕረትህ መታደስ ይሁን፣ ቀና ማለት ይሆንልን። አንተ ይቅር እንዳልከን እኛም ያቆሰሉንን፣ ያስከፉንን ወይም የከዱንን ሁሉ ይቅር እንላለን። ልባችንን የሞላውን መራርነትና ቅሬታ ሁሉ እንለቃለን። ካልተፈታ ጸብ ሰንሰለትና ቂም ከመያዝ እስር ቤት ነፃ መውጣታችንን እናውጃለን። አንተ ለኛ ይቅርታን ስለመረጥክ ይቅርታ የሕይወታችን መመሪያ ይሁን። ድንቅ አባት ሆይ ምሕረትህ በማለዳ አዲስ መሆኑን እውነት አድርገን እንቀበላለን። ከአንተ እጅ እንደራቅን ወይም
የጸጋህ መጠን እንዳለቀብን የሚነግረንን ማንኛውንም ውሸት እንቃወማለን። ዛሬ በእግዚአብሔር ምሕረት ይቅር ተብለናል። ታድሰንና ተለውጠን ወደፊት መጓዛችንን እናውጃለን። በኢየሱስ ስም ማንነታችንን ሊገልጹ የሞከሩ የውርደት፣ የጥፋተኝነትና የኩነኔ ሰንሰለቶች ሁሉ ይሰበሩ። ለእግዚአብሔር ፍቅር ብቁ እንዳልሆንን የሚያንሾካሹከው የጠላት ድምፅ ሁሉ በኢየሱስ ስም የተገሰጸ ይሁን። ክርስቶስ ብቁ ስላደረገን ብቁ መሆናችንን እናውጃለን። አባት ሆይ አንተ ለኛ መሐሪ እንደሆንክ ሁሉ ለሌሎች መሐሪ የሆነ ልብ እንዲኖረን እንጠይቅሃለን። በሰዎች ከስህተት አልፈን ለድርጊታቸው ምክንያት የሆነውን ስቃያቸውን እንድናይ እርዳን። በማያልቅ ይቅርታ ማጣት ምክንያት ቁስልን ለተሸከሙ ልቦች ሁሉ ጥልቅ ፈውስን እንለምናለን። በደልን ይቅር ለማለት እምቢ ስንል የሚበቅለው መራርነት ይፈወስ። በልባችን ውስጥ በተሰበሩና በቆሰሉ ስፍራዎች ሁሉ የሚያድሰው ጸጋ ይፍሰስ። በጉዳትና በስቃይ አዙሪት ውስጥ በተያዝንባቸው ቦታዎች ሁሉ ድልን እናውጃለን። በኢየሱስ ኃያል ስም እኛን አስረው የያዙ ሰንሰለቶች ሁሉ አሁን ተሰባብረዋል። ከቀድሞ ታሪካችንና ከክሱ ሁሉ ነፃ መውጣታችንን እናውጃለን። ዛሬ የእግዚአብሔርን ምሕረት ለመቀበል ለሚከፈቱ ልቦች ሁሉ ጥበቃን እናውጃለን። ለእግዚአብሔር ፍቅር ብቁ እንዳልሆንን ሊያሳምነን ከሚሞክረው የውርደት ድምፅ ጠብቀን። በአእምሮአችንና በልባችን ዙሪያ የጥበቃ ቅጥር ይሁን። ከጠላት ጥቃትም ሁሉ ጋርደን። ጌታ ሆይ ወዳጆቻችንንና ቤተሰቦቻችንንም በፊትህ እናቀርባለን። በምሕረት ባርካቸው፣ በጸጋህ ጠብቃቸው፣ በጥበብህም ምራቸው። ጌታ ሆይ ይህንን ጸሎት ስንጸልይ አሁን በፊትህ ለተከፈቱ ልቦች ሁሉ እናመሰግንሃለን። የእግዚአብሔርን ምሕረት እንደተቀበሉ ሰዎች በአንድነት ሆነን እርስ በርሳችን እንጸልያለን። ለምናገኘው ሰው ሁሉ ያንን ምሕረት እንደምናካፍል አቤቱ እናውጃለን። ከቀድሞ ማንነታችን ነፃ በመሆንና ወደ አዲሱ የእግዚአብሔር ጸጋ እየተራመድን በአንድነት እንቆማለን። ሕይወታችን በማያልቀው የእግዚአብሔር ምሕረት እየተለወጠ መሆኑን እንመሰክራለን። ቤቶቻችን በመራርነት ፈንታ በምሕረትና በይቅርታ የተሞሉ መሆናቸውን እናውጃለን። ምሕረትን እንደተቀበልን ምሕረትን ለማሳየት የምንማር ሕዝቦች ሆነን በአንድነት እንቆማለን። ስለሰማህን፣ ስለመለስክልን፣ አሁንም ስለሚበዛልን ምሕረትህና በጎነትህ እናመሰግንሃለን። መንግሥት ያንተ ናትና ኃይልና ክብር ከዘላለም እስከ ዘላለም ላንተ ብቻ ይሁን። በኢየሱስ ክርስቶስ ድንቅ ስም እንጸልያለን። አሜን። የዚህ ጸሎት በረከቶች ሁሉ አሁን በእናንተ ላይ እንደሆኑ በኢየሱስ ስም አውጃለሁ። በዚህ ጸሎት ከተባረካችሁ አሜን የሚለውን ቃል ከታች ባለው የአስተያየት መጻፊያ ቦታ ላይ ይጻፉ። ሌሎች ሐሳብ አስተያየቶችም ካሏችሁ እንዲሁ አካፍሉን። ለብዙ ሰዎች እንድንደርስና ወንጌልን ለማሰራጨት ልትረዱን ትችላላችሁ። ቪዲዮውን ከጓደኞቻችሁ ወይም ከቤተሰቦቻችሁ ጋር በማጋራት እና እናንተም ላይክ የሚለውን ቁልፍ በመጫን ይህን ማድረግ ትችላላችሁ። ለተጨማሪ ቪዲዮዎች ቻናላችንን ሰብስክራይብ ማድረጋችሁን አይርሱ። ቤተሰባችንንም ይቀላቀሉ። የምታደርጉትን ሁሉንም አይነት ድጋፍ እናደርጋለን። ጌታ ኢየሱስ ይባርካችሁ። በረከት ለመሆን ተባርካችኋል። የጸሎት ጥያቄዎቻችሁን በኮሜንት መስጫው ላይ ከማስቀመጥ አትከልከሉ። እንጸልይላችኋለን። እናንተም ይህ አገልግሎት እንዲሰፋና በመላው ዓለም የሚገኙ ሰዎች ጋር እንዲደርስ ጸልዩልን። በእምነትም ከኛ ጋር እንድትቆሙ እናበረታታችኋለን። ክብር ሁሉ ለእግዚአብሔር ይሁን። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ።